ነጭ ደም ሴልን በማጥቃት ሰውየው የበሽታ መከላከል አቅሙን ዜሮ እንዲሆን በማድረግ እስከ ሞት ደረጃ ያደርሰዋል ቫይረስ። ሰውየው እስከ ሞት ደረጃ ሲደርስ ቫይረሱ ግን ህይወቱ እየቀጠለ ነው የሚሄደው። ምን ማለት ነው ይሄ ካላችሁኝ፣ ህወሓትና ሻዕቢያ ማለት ቫይረስ ናቸው። ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው። የሚችሉ ሰዎች አሉ ወይ ብላችሁ ከጠየቃችሁ አሉ። ወዳጅ ሆነው ጠላት፣ ጠላት ሆነው ወዳጅ መሆን የሚችሉ ሰዎች አሉ። እነሱም ሻዕቢያና ህወሓት ይባላሉ። ተጣልተው አያውቁም፣ ተወዳጅተውም አያውቁም። እኛ እኮ እዛ እንደዚህ ስንሮጥ ዛሬ ከአማራ ፋኖ ጋር ያላቸውን ግንኙነት ያኔ ነው የጀመሩት። እኛ ሳናቅ እኮ ከአማራ ክልል መልምለው በኡምናሃጀር ማለት በሁመራ በኩል ተሻግረ ማለት ነው። ኡምናሃጀር ላይ አሰልጥነው አስታጥቀው አስገብተዋል። ለምን ብለን ጠየቅናቸው። ከአማራ ክልል ባለስልጣናት ጋር እነ ደመቀ መኮንን ጋር እነ ገዱ አንዳርጋቸው ጋር ያደርግ የነበረው እንቅስቃሴ አብቹ ጋር እየተቃቀፈ ከጀርባ አብቹን ለመጣል ሌላ አጊንስት አብይ የሆነ ቡድን እያደራጀ የነበረበት ጊዜ ነው። የተደራጁትም በራሳቸው አነሳሽነት ሳይሆን በሀገሪቱ ጠላቶች ግፊት ሲሆን እስከዛሬ በራሳቸው ህሊና የሚመሩና ከውጭ ተጽዕኖ ቁጥጥር ነፃ አይደሉም አልመሰሉም። የሰይጣን ቁራጮች ናቸው። የሰይጣን ስብዕና ያላቸው ሰዎች ናቸው። ሰይጣን ነው ወዳጅ ሆኖ ጠላት፣ ጠላት ሆኖ ወዳጅ መሆን የሚችለው። ሁለት ማንነት፣ ሁለት አይደንቲቲ በአንድ ጊዜ መፍጠር የሚችለው ሰይጣን ብቻ ነው። ኢሳያስ አፈወርቂ ለዛ ነው ሰይጣን ነው የምንለው። ግለጽ ቢሆንም ኤርትራ በኩል የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። ልክ አብቹ እግሩ ሲወጣ ጠብቆ አገር ይታመስ ነበር። ሻሸመኔ አካባቢ እልቂት ሲፈጸም አብቹ ወደ ውጭ ሄዶ ነበር። ጀዋር መሐመድ ተከበብኩ ብሎ 200 ነው 180 ሰዎችን ሲያስገድል አብቹ ራሽያ ሄዶ ነበር። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። ብታምኑም ባታምኑ የውጭ ጥያቄዎቿን፣ የቀይ ባህር ጥያቄዎቿን፣ የአባይ ግድብን ስኬት እያስመዘገበች ነው። ስለዚህ ይህች ሀገር አሁን በሽታ የመከላከል አቅሟ ጎልብቷል ማለት ነው። ዳት ሚንስ ቫይረሱ ሊሞት ነው። ይሄ ቫይረስ ደግሞ የራሱን ህልውና ለማስቀረት እንደገና ኢትዮጵያን ማዳከም አለበት። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን ትኩረት የምናደርገው በጽምዶ በሚባለው አደረጃጀት ላይ ነው። ጽምዶ የሚባለው አደረጃጀት መቼ ተጀመረ? ከመቼ ጀምሮ ነው ሱዳን፣ ሻዕቢያ፣ ህወሓት እና ግብፅ ጥምረት የጀመሩት የሚለውን ጉዳይ ወደኋላ ወደ መንግስቱ ኃይለማርያም ዘመን ወይም ወደ ደርግ ዘመን እንሄድና ፕሬዚዳንት መንግስቱ ኃይለማርያም ስለዚህ ጉዳይ የሚያወሩትን መረጃ መነሻ በማድረግ አሁን ለደረሱበት ደረጃ እስካሁን እያደረጉት ያለውን ሂደት የምንቃኝበትና ዓላማቸውስ ምንድን ነው የሚለውን ጉዳይ በዝርዝር የምንመለከትበት ፕሮግራም ይዘን መጥተናል። ባነሳነው በምንወያይበት ሀሳብ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ጽምዶ ከመቼ እስከ መቼ ወይም ከየት ወዴት በሚል ርዕስ ነው የዛሬውን ውይይታችን የምናደርገው። እንግዲህ ጽምዶ የሚለው አደረጃጀት ለኛ አዲስ ሊሆንብን ይችላል። በተለይ ለዚህ ትውልድ በእኛም ዘመን ሰምተነው የምናውቀው አልነበረም እና የሻዕቢያና ህወሓት የሚባሉት አካላት ከፕሪቶሪያው ስምምነት በኋላ እንግዲህ አንድ ወደ መሆን ከመምጣታቸው ጋር ተያይዞ ጽምዶ የሚል አደረጃጀት ወይም ስያሜ ይዘው መምጣታቸውን እናውቃለን። ይሄ ጽምዶ የሚለው አደረጃጀት እንግዲህ ወደ አማርኛ ሲተረጎም ጥምረት ወይም ደግሞ ጥማድ ወደሚል ነገር ይተረጎማል።
በጋራ ሆኖ የጋራን አቅም በጋራ በማስተባበር አንድን ነገር ለመፈጸም የሚደረግበት አካሄድ እንደሆነ ይታወቃል። ከዚህ በፊት ጀነራል ባጫ ደበሌ ስለዚህ ጉዳይ አንድ ዝርዝር መረጃ ሰጥተው ነበር። ከኢትዮጵያ ገበሬዎች ጋር በማያያዝ ለምሳሌ አንድ በሬ ያለው ሰው በአንድ በሬ ብቻ ማረስ ስለማይችል ሌላ አንድ በሬ ያለውን ሰው ይፈልግና በሁለቱ በሬዎች ሁለት ገበሬዎች ሁለት በሬዎችን ያዋጡና ሁለቱን በሬዎች በጋራ በመጥመድ ወይም ጥማድ በማድረግ አንድ ቀን የአንዱን ገበሬ እርሻ አንድ ቀን የአንዱን ገበሬ እርሻ የሚያርሱበት አሰራር ወይም ባህላዊ ወይም ማህበራዊ አካሄድ ወይም ባህል እንዳለ ሲናገሩ ሰምተናል። እና እንግዲህ አንድ በሬ ያለው ሰው ሌላ አንድ በሬ ፈልጎ ጥማድ ወይም ጽምዶ የሚፈጥር ከሆነ እነዚህ ሰዎች ህወሓትና ሻዕቢያ ያላቸው አቅም ውስን መሆኑን ተረድተው ያላቸውን አቅም በማስተባበር በጋራ ሆኖ አቅም በመደመር ምናልባትም መደመር የሚለውን ነገር በተግባር ያመጡበትም ይመስለኛል። ይሄ ጽምዶ የሚለው አደረጃጀት አቅማቸውን አውቀው የአቅማቸውን ውስንነት ተገንዝበው ከሌላው አካል ጋር በጋራ ሆነን ካልሆነ በስተቀር ይሄንን መንግስት ልንገዳደረው አንችልም ወደሚል ውሳኔ ከሄዱ በኋላ ያመጡት እንደሆነ ነው አሁን ባለን ከቅርብ ጊዜ ወዲህ የመጣውን ጽምዶ የምንረዳው። ነገር ግን ይሄ ጽምዶ የሚባል አደረጃጀት በጣም ከረጅም ጊዜ በፊት ጀምሮ ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም የሚፈልጉ ኃይሎች ይሰሩበት ወይም ሊተገብሩት የሚፈልጉት እቅድ እንደነበረ የቀድሞው የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ሲናገሩ እንሰማለን። እንግዲህ ከህወሓት እንቅስቃሴ ጋር አንድ ላይ አድርገው ነው ይሄንን ጉዳይ የሚቃኙት። የህወሓት አባላት ከጠላት ሻዕቢያ የኢትዮጵያ ታሪካዊ ጠላቶች የፈጠሩት ነው፣ እሱ ደግሞ በአምሳሉ ህወሓትን ፈጥሯል ይላሉ መንግስቱ ኃይለማርያም። እና የእነዚህ አካላት ጥምረት ዓላማው ምን እንደሆነ ከመቼ ጀምሮ እንደዚህ አይነት እንቅስቃሴ እንደጀመሩና ዓላማቸው የት ድረስ እንደሚሄድ የሚያስረዱበት አንድ ንግግር አላቸው። እሱን ላሰማችሁና ተመልሼ እመጣለሁ። ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው። የተደራጁትም በራሳቸው አነሳሽነት ሳይሆን በሀገሪቱ ጠላቶች ግፊት ሲሆን እስከዛሬ በራሳቸው ህሊና የሚመሩና ከውጭ ተጽዕኖ ቁጥጥር ነፃ አይደሉም፣ አልመሰሉም። ብልጭ ድርግም ሲል ይቆይ እንጂ ይህ ሴራ ከተነሰሰ ረጅም ዕድሜ ያለው ነው። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። ብታምኑም ባታምኑም ማንም መጠርጠር የሌለበት ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው። ወያኔው በትግርኛ ቋንቋ ፕሮግራሙና በፖለቲካ ፕሮግራሙም የኢትዮጵያ ጥንታዊ ስልጣኔ፣ የረጅም ጊዜ ሉዓላዊነት፣ ያላሰለሰ የኢትዮጵያ መንግስትና የኢትዮጵያ ታሪክ ብሎ ነገር የለም። የትግራይ ትግርኝ ታሪክ ነው። ኤርትራን ተባብረን ነፃ ለማምጣት የሚቀረን ጊዜ በጣት የሚቆጠር ነው። ትግራይን ነፃ አውጥተናል፣ የአማራን ገዢ መደብ እንደመሳለን ነው የሚለው። የሚያደርገውም ይሄንኑ ነው። ለመሆኑ በትግራይ ምድር አንድ የአማራ ወይም የኦሮሞ ብሔረሰብ አባል የበዘበዘበትና ስልጣን የያዘበት ሁኔታ ቀርቶ አንዲት ቡና ቤት ወይም አንዲት ሄክታር የእርሻ መሬት አለው ወይ? በኦሮሞ ቋንቋ ፕሮግራሙ እንደ ትግሬው ሁሉ ኦሮሞም በአማራው ገዢ መደብ የተበዘበዘና የተጨቆነ ስለሆነ ነፃ እናወጣሃለን፣ የትግል አጋርህ ነን ነው የሚለው። ይሄ እውነት ነው? ኦሮሞን ወያኔ ከማን እንዴት ነው ነፃ የሚያወጣው? እንግዲህ ፕሬዚዳንት መንጌ ሲናገሩ እንደሰማችኋቸው እነዚህ ሰዎች ህወሓቶች ማለት ነው የፈጠሯቸው የሚመሯቸው ብቻ ሳይሆን በአጠቃላይ ካፈጣጠራቸው ጀምሮ ግንባር ቀደሙን ሚና የሚወስደው ህወሓት ማነው ሻዕቢያ መሆኑን ይናገራሉ። ይህ እንግዲህ ዛሬ የተጀመረ ሳይሆን እንግዲህ ዛሬ የተጀመረ አይደለም የሚሉት እሳቸው በዛን ጊዜ በሳቸው ዘመን በነበረው ጊዜ ነው። ከዛን ጊዜም ቀደም ብሎ የኢትዮጵያ ታሪካዊ ጠላቶች ኢትዮጵያን ሊያዳክሙላቸው የሚችሉ ኃይሎችን ከውስጥ መመልመል እንደሚፈልጉና አሁንም የሻዕቢያና የህወሓት መፈጠር ከነዚህ የኢትዮጵያ ታሪካዊ ጠላቶች ጋር በቀጥታ የተያያዘ መሆኑን
እነሱ ሻዕቢያን ፈጠሩ። ማለትም ግብጽ ማለት ነው። ታሪካዊ ጠላታችን አንድና አንድ ናት። እሷም ግብጽ ትባላለች። እና ፈርዖኖች ሻዕቢያን ፈጠሩ። ሻዕቢያ ደግሞ ህወሓትን በአምሳሉ ፈጠረ። ሻዕቢያ የግብጽ ወኪል ነው። ህወሓት ደግሞ የሻዕቢያ ወኪል ነው። እና በሻዕቢያ በኩል ግብጽ የምትፈልገውን ዓላማ ለህወሓት አሳልፋ ትሰጣለች። ህወሓት ኢትዮጵያ ውስጥ እሱ ደግሞ በአምሳሉ ሁለቱን ሸኔዎች ፈጥሮ በሸኔዎቹ በኩል ሀገር ማተራመስ፣ የኢትዮጵያን የውስጥ ሰላም ማቃወስና ሰላምና መረጋጋት እንዳይኖር ለማድረግ የሚሰራበትን አካሄድ ቀጥሏል። እንግዲህ እነዚህ የህወሓት እንቅስቃሴ በዛን ጊዜ መንግስቱ ኃይለማርያም ሲገልጸው ኢትዮጵያንና ኢትዮጵያውያንን አጥፍቶ ይላል። ኢትዮጵያንና ኢትዮጵያንን አጥፍቶ ትግራይ ትግሪኝ የሚባል ሀገር ለመመስረት ወስነዋል ይላል እና ወያኔ በፖለቲካ ፕሮግራሙ ላይ እንደጻፈው የኢትዮጵያ ታሪክ ብሎ ነገር የለም፣ ያለው ታሪክ የትግራይ ትግሪኝ ታሪክ ብቻ ነው የሚል በፖለቲካ ፕሮግራማቸው በትግርኛ በጻፉት ሰነድ ላይ ተመዝግቦ ይገኛል ይላል መንጌ። ከዛም አልፈው እነዚህ ሰዎች ወደ ኦሮሚያ ክልልን ወይም በማማተር ጽምዶ ፈጥረን ወይም ጥምረት ፈጥረን በባርነት ውስጥ ያለውን የኦሮሞን ህዝብም የአማራንም ህዝብ ነፃ እናወጣለን ይላሉ። እንግዲህ በዝባዥ ነው። ትግራይን ሲበዘብዙ የኖሩ ሲመዘብሩ የኖሩ በበላይነት ሲገዙን የኖሩ ናቸው። ስለዚህ እኛ ቅኝ ተገዝተን ነበረ፣ እኛ ነፃ መውጣት አለብን። በገዢ መደብ በአማራ ገዢ መደብ ወይም የአማራውንም የኦሮሞውንም ገዢ መደብ የሚሉትን እነሱ በተለይ አማራ ላይ ነው የሚያተኩሩት። የአማራውን ገዢ መደብ እናጠፋለን ብለው ነው የተነሱትና ሲጀምር ትግራይ ክልል ይሄንን ለማድረግ በትግራይ ውስጥ የአማራ ባለሀብቶች ወይም የኦሮሞ ባለሀብቶች መሬት ያላቸው ወይም ሆቴል ያላቸው ወይ ቡና ቤት ያላቸው አካላት አሉ ወይ ይላል መንግስቱ ኃይለማርያም ሲጠይቅ። በባርነት ውስጥ ነበርኩ ካልክ ያንተን ኢኮኖሚ ያንተን ሪሶርስ ያንተን የሀገሪቱን የክልሉን አቅም የትግራይን አቅም ተጠቅሞ እየመዘበረ ሀብታችሁን እየወሰደ እሱ ባለ ሀብት ሆኖ እናንተን በጭሰኝነት ካልሆነም በባርነት የሚያስተዳድር አንድ አካል ነበር ማለት ነው። በዛን ጊዜ ግን የአማራም የኦሮሞም ተወላጆች በትግራይ ውስጥ አንድ አሴት ያላቸው መሬት ያላቸው ቤትና ንብረት ያላቸው ነበሩ ወይ ብሎ ይጠይቃል። እና እነዚህ ሰዎች ከዛን ጊዜ ጀምሮ ኦሮሞንም ነፃ እናወጣለን ወደሚል ዓላማ የሄዱበትና ዛሬ የፈጠሩትን ከሸኔዎቹ ጋር የፈጠሩትን ጥምረት ስንመለከት እነዚህ ሰዎች አንደኛ ራሳቸው ባርነት ውስጥ ሳይሆኑ ወይም ደግሞ እንደ ማንኛውም ብሔር በፊውዳል ዘመን በፊውዳሊዝም ወቅት የትኛውም ኢትዮጵያዊ እንደተጨቆነው ጭሰኛ ተደርጎ እንደነበረው ገበሬ በትግራይ ህዝብም ላይ በትግራይ ገበሬዎች ላይ የተፈጸመ ግፍና በደል ሊኖር ይችላል። ያ የአስተዳደር በደል እንጂ የነጻነት ጥያቄ ወይም የቅኝ ግዛት ፖለቲካን የሚያስነሳ አልነበረም። ነገር ግን እነሱ ቅኝ ተገዝተናል ብለው ለነጻነት ሲንቀሳቀሱ ሌላውንም አካል ነጻ እናወጣለን የሚል የቁም ቅዠት ነበረባቸው እና እንኳን አይደለም ኦሮሚያን ነጻ ሊያወጡ ዛሬ ከ50 ዓመት በኋላ የትግራይን ህዝብ ወደ የትኛው ወደ ምን አይነት ጨለማ ውስጥ እንደከተቱት እየተመለከትን እና እነዚህ ሰዎች ግን ዛሬ ሳይሆን በጣም ከረጅም ጊዜ በፊት ጀምሮ እንግዲህ ጣሊያን በ1927 ኢትዮጵያን መጥቶ ለሁለተኛ ጊዜ ሲወር 5 ዓመት ኢትዮጵያን እያስተዳደረ ቆይቷል። ባስተዳደረበት ጊዜ ግን አርበኞች በዱር በገደል ቁም ስቅሎን ሲያሳዩት መቀመጫ ማረፊያ ሲያሳጡት ከ5 ዓመት በኋላ ጓዙን ነቅሎ እንደሄደ እናስታውሳለን። በዛ ጊዜ ውስጥም ኢትዮጵያ ቅኝ አልተገዛችም። አርበኞቿ እየተዋጉ በዱር በገደል በጣም ብዙ ሰው እያለቀ ጣሊያኖችን ሲዋጉና ሲጋደሉ የነበሩ ኢትዮጵያውያን ሀገራቸውን ነፃ አውጥተው ጣሊያን ከ5 ዓመት ቆይታ በኋላ ኢትዮጵያን ለቆ ወጥቷል። ኢትዮጵያን ለቆ ሲወጣ ኢትዮጵያ ውስጥ ገብቶ ጣሊያን ድጋሚ መጥቶ ኢትዮጵያን በቅኝ ግዛት በማስተዳደር የሚፈልገውን ዓላማ ማስፈጸም እንደማይችል ገብቶታል። ስለዚህ ማድረግ የፈለገው ምንድነው? የውስጥ አርበኞች የውስጥ ባንዳዎችን በመግዛት የውስጥ ባንዳዎችን በማሰለፍና በመመልመል የኢትዮጵያን ሰላም በማወክ ኢትዮጵያ ከእርስ በርስ ግጭት እንዳትወጣ ኢትዮጵያ በጦርነት እየታመሰች እንድትኖር ሰላም እንዳታገኝ እዛም የሚፈነዱ ጦርነቶችን የሚለኮሱ እሳቶችን ማጥፋት ላይ እንጂ የኢትዮጵያ መንግስት ወደ ልማት እንዳያተኩር
ስለ ልማት እንዳያስብ፣ ስለ አባይ ግድብ ቀርቶ ስለ ጥቃቅን ልማቶች እንኳን እንዳናስብ የሚያደርጉበት ዋናው ስትራቴጂያቸው እንደነዚህ አይነት አሸባሪዎችን፣ ባንዳዎችን በመግዛት በተለያዩ ቦታዎች ላይ ኢትዮጵያን ሰላም የሚነሱ ቡድኖችን ማደራጀትና ማስታጠቅ ዋና ዓላማቸው አድርገው ቀጥለዋል። ስለዚህ ሻዕቢያን የፈጠሩትም ከዚያ ዓላማ አንጻር ነው። ጣሊያኖች በጦርነት መጥተው ስለነበር እነሱ እናነሳለን እንጂ ዋናዋ የኢትዮጵያ ታሪካዊ ጠላት ግብጽ የምትባለች። ግብጽ ኢትዮጵያ እንድታድግ አትፈልግም። ኢትዮጵያ ካደገች፣ ኢትዮጵያ ሀብቷን መጠቀም ከጀመረች፣ ኢትዮጵያ የባህር በር ባለቤት ከሆነች፣ ኢትዮጵያ የአባይን ውሃ መጠቀም ከጀመረች የግብጽ ሕልውና አከተመ ብለው የሚያምኑ ሰዎች ስለሆኑ በአንድም በሌላም መንገድ በውስጥ ችግር ተተብትበን በውስጥ ቀውስ ተቃውሰን ወደ ልማት እንዳናተኩር ዋናዋ የኢትዮጵያን ሰላም የምትነሳው ታጣቂዎችን የምታስታጥቀው ግብጽ እንደሆነች ይታወቃል። ሻዕቢያንም የፈጠሩት ግብጾች እንደሆኑ ይታወቃል። ከዚያ ሻዕቢያ ህወሓት የሚባለውን አምሳያውን ፈጠረ። ስለዚህ እነዚህ ሰዎች መንግስቱ ኃይለማርያም እንደሚለው ኢትዮጵያን ሰላም ለመንሳት ለማተራመስና ለማፍረስ የታሪካዊ ጠላቶቻችንን አጀንዳ ተቀብለው በኢትዮጵያ ውስጥ ጉዳይ የሚያስፈጽሙ ተላላኪዎች፣ ባንዳዎች መሆናቸውን ያኔም መንግስቱ ኃይለማርያም ተናግሮ ነበር። ይህንን አካሄዳቸውን ስንመለከት፣ አፈጣጠራቸውን ስንመለከት ወደ ቅርብ ጊዜ ትውስታ ይመራናል። በኢትዮጵያና በኤርትራ መካከል አብቹ መጥቶ 2011 ዓ.ም ላይ 2010 ነው 2011 ዓመት 2011 ላይ ይመስለኛል ኢትዮጵያና ኤርትራ የሰላም አየር መንፈስ ከጀመረ በኋላ እርቅ ከወረደ በኋላ አብቹ የሰላም ሽልማት የሰላም ሎሬት ተብሎ የኖቤል የሰላም ሽልማትን ያሸነፈበትን እንቅስቃሴ ሲያደርግ በኢትዮጵያና በኤርትራ መካከል በጣም ለዓለም ያስደነቀ የሰላም አየር ነፍሶ ነበር። የህዝብ ለህዝብ ግንኙነቶች ነበሩ። ስለ ልማት፣ ስለ እድገት አባይን አሰብን በጋራ ስለመጠቀም ሁሉ የሚወራበት የልማት ወደቦችን የማልማት እንቅስቃሴ ሁሉ የተጀመረበት ጊዜ ነበረ። ኢሳያስ አፈወርቂ ልማት የሚባል ፎቢያ ስላለበት ከዛ በኋላ ፊቱን አዙሮ ቢሄድም ማለት ነው። ነገር ግን በዚያን ጊዜም ቢሆን ህወሓትና ሻዕቢያ ተጣልተው ነበር ወይ የሚል ጥያቄ እናነሳለን። እንግዲህ በዛን ሰዓት የኢትዮጵያ መንግስት ጋር ወዳጅ ሲሆን ሻዕቢያ ከህወሓት ጋር ጸበኛ እንደነበር እናስታውሳለን። ህወሓት መጥፋት አለበት የሚል እቅድም ዓላማም እንደነበረው እናስታውሳለን። ነገር ግን አሁን በምንሰማቸው መረጃዎች በዛን ጊዜም ቢሆን ህወሓትና ሻዕቢያ የተጣሉ መሰሉ እንጂ የምር ጸብ አልነበረባቸውም። ምክንያቱም ሻዕቢያና ህወሓት ሲጣሉም ወዳጅ ናቸው፣ ሲወዳጁም ጠላት ናቸው። በጣም አስገራሚ ነገር ነው። የሰው ልጅ ተጣልቶም እንዴት ወዳጅ ሊሆን ይችላል? እንደ ቡድንም ቢሆን እንደ ግለሰብም ቢሆን አንድ ከሆነ ሰው ጋር ከሆነ ቡድን ጋር የተጣላ አካል ተጣልቶ ስለ ጦርነት ውጊያ ለመግጠም እያወሩ እንደገና የወዳጅነት አጀንዳ ከጀርባ እንዴት ሊኖራቸው ይችላል? ወዳጅም ሆኖ ጠላት፣ ጠላትም ሆኖ ወዳጅ እንዴት መሆን ይቻላል የሚል ጥያቄ ስናነሳ የሚችሉ ሰዎች አሉ ወይ ብላችሁ ከጠየቃችሁ አሉ። ወዳጅ ሆነው ጠላት፣ ጠላት ሆነው ወዳጅ መሆን የሚችሉ ሰዎች አሉ። እነሱም ሻዕቢያና ህወሓት ይባላሉ። ተጣልተው አያውቁም፣ ተወዳጅተውም አያውቁም። አሁን ይህ በጣም ኃይለኛ ኮንስፓይሬሲ ነው አይደለ? በቃ በዚህ ነው የሚገለጹት እነሱ። የሰው ልጅ ሊያደርገው የማይችለውን ለሰው ልጅ ተፈጥሮ ተቃራኒ የሆነ የሰው ልጅ አንድን ነገር ከጠላ እንዴት ወዳጅ ሊሆን ይችላል? ከተዋደደና ከተወዳጀ ደግሞ እንዴት ጠላት ሊሆን ይችላል ብለን እኛ የምንከራከርበትን እነሱ ተወዳጅተው ወዳጅ ሆነው ሲቀርቡም መስለው እኮ አይደለም። ወዳጅ ሆነው ሲቀርቡም ጠላት ናቸው፣ ጠላት ሆነው ሲቀራረቡም ወዳጆች ናቸው። that means የሆነ ጊዜ ወዳጅ ሆነው ሲቀርቡ ወዳጅነታቸውን በሚያጠናክር ነገር ላይ ይሄዳሉ። ነገር ግን ነገ ከነገ ወዲያ ለሚመጣው ችግር ብለው ደግሞ ከጀርባ ተንኮል ይሸርባሉ ማለት ነው። በፊት ለፊት ወዳጅ ናቸው፣ ስለ ወዳጅነታቸው፣ ስለ አብሮ ማደግ፣ ስለ አብሮ መኖር፣ ስለ አብሮ መልማት ያወራሉ። ከጀርባ ደግሞ አንተ ጋር እንደዚህ እያወሩ ከጀርባህ ደግሞ የሆነ ጊዜ አንተን ጠልፎ ስለመጣል የሚሸርቡበት ሌላ የጥላቻ ቡድን ደግሞ አላቸው ከጀርባ። እና ህወሓትና ሻዕቢያ ያኔ እንደዛ ነበሩ። የኢትዮጵያ መንግስት ጋር ሻዕቢያ በጋራ በነበረበት ሰዓት
አብቹ ጋር እየተቃቀፉ በነበረበት ሰዓት ስለ ልማት ስለ ወደብ በሚወራበት ሰዓት ሻዕቢያ ከህወሓት ጋር እንደተጣላ ነበር የምናውቀው። ነገር ግን ለኛ ጠላት ቢመስሉንም እርስ በርሳቸውም ጠላት ቢሆኑም ከጀርባቸው ደግሞ ወዳጅነትም እንደነበራቸው ዛሬ የምንሰማቸው መረጃዎች ያስረዳሉ። እኔ ለመረዳት በጣም ተጨንቄ ማለት እንዴት እንደዚህ ሊሆን ይችላል ብዬ ብዙ አስቤ ነው ሊሆን እንደሚችል እነሱ የተለየ ፍጥረት ስለሆኑ ለተንኮል የተፈጠሩ ከሰው ልጅ አፈጣጠር ለየት ያለ ማንነት ያላቸው አካላት ስለሆኑ ወዳጅ ሆነው ጠላት፣ ጠላት ሆነው ወዳጅ መሆን የሚችሉ ሰዎች መሆናቸውን ማረጋገጥ የምንችለው ጀነራል ባጫ ደበሌ አንድ የሚያነሱት ነገር አለ። ሻዕቢያ ይላሉ። ሻዕቢያ አፈጣጠሩም እንደ መንግስት መርሲነሪ ነው። የመንግስት መርሲነሪ ማለት በቃ እንደ መንግስት ነው፣ ሀገር ያስተዳድራል። ነገር ግን ደግሞ መንግስታዊ መርሲነሪ ሆኖ ሌሎች ጦርነቶችን በግዢ ወይም እየተከፈለው ጦርነቶችን ማካሄድ የሚፈልግ ልክ እንደ ራሽያ ውስጥ እንደነበረው ማነው አንድ የታጣቂዎች ቡድን ነበረ፣ ስሙን ዘነጋሁት። በጣም ጀግና ሰው ነበረ ኃላፊያቸው ራሱ ፑቲን መጨረሻ ላይ ከፑቲን ጋር ተቃርኖ ውስጥ ገብቶ ራሱን እሳት ውስጥ የከተተው ሰው ማለት ነው። እና ከአውሮፕላን ተከስክሶ የሞተ አንድ የራሽያ የግል ተዋጊዎች ቡድን ነበረ። እና ልክ እንደ ግል ተዋጊዎች ቡድን የሚያከራያቸው ወታደሮች አሉት፣ ይከፈለዋል፣ ይከራያል። እና ሜርሲነሪ ነው ሻዕቢያ ይላሉ ጀነራል ባጫ ደበሌ። የገለጹ ቢሆንም ኤርትራ በኩል የኢሳያስ አፈወርቂ መንግስትን ካራክተር መግለጽ አስፈላጊ ነው። በዚህ በጽምዶ ውስጥ ማለት ነው። የኤርትራ መንግስት መንግስታዊ መርሰነሪ ነው። ራሱን ኢትዮጵያን ለመረበሽ ያዘጋጀ መርሰነሪ ነው። አገሩን የሚያለማ ሳይሆን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ መንግስት ነው። ስለዚህ ይሄ መንግስት ራሱን ለመንግስታዊ መርሰነሪ ያዘጋጀ ነው። በዚህ መሰረት የሚገዛው አለ። የፈርዖን ልጆች ይገዙታል። ምናልባትም ሁላችንም እንደምናውቀው ራሱ ኢሳያስ አፈወርቂ ፕሬዚደንቱ ማለት ነው በአንድ ወቅት ላይ ኤርትራ ነፃነቷን እንዳገኘች ኮት አንኮት የግብፅ መንግስት እኛን የሚረዳን ነፃነታችንን ለማግኘት አይደለም። የግብፅ መንግስት እኛን ሲረዳ የነበረው ኢትዮጵያን ቅሳነት መረጋጋትም ማለት ነው ለማሳጣት ተብሎ ነበረ እኛ ሲረዱ የነበሩት ብሎ ራሱ ገልጸዋል። አሁንም ከኋላ ያሉት ፈርዖኖች ይሄንኑ ነው የኤርትራን መንግስት መርሰነሪ ባህሪ በማወቅ ገዝተውት የሚፈለገውን ገንዘብ በመመደብ የዚህኑ ኢትዮጵያን እንዳትረጋጋ የማድረግ ተግባር የሚፈጽሙት። ኢትዮጵያን እንዳትረጋጋ የማድረጉ ጉዳይ የፈለገ ያክል ቢሄድ ኢትዮጵያን ግን ማፍረስና መበተን አይችሉም። መርሲነሪ ሆኖ የተቀመጠ መንግስት ስለሆነ ማንም ይገዛዋል። ፈርዖኖች ይገዙታል። ሌላ ጦርነት ማካሄድ የሚፈልግ የኢትዮጵያ ታሪካዊ ጠላቶች በየትኛውም አውሮፓውያን፣ ምዕራባውያን፣ አሜሪካን ብትሆን የኢትዮጵያን ብሔራዊ ጥቅም ስትጻረር የኖረች ሀገር ነች። ዛሬ በዲፕሎማሲ ተሸንፋ ከኢትዮጵያ ጎን ብትሰለፍም ከህወሓት ጎን ሆነው 2013 ዓ.ም ምን ያክል ዋጋ እንዳስከፈሉን እናውቃለን። ከዚያም በፊት የኢትዮጵያን የባህር በር ከማሳጣት ጀምሮ አሜሪካ የነበራት ሚና ከፍተኛ ነበር። ኢትዮጵያ ተቆልፎባት እንድትኖር ኢሳያስ አፈወርቂ እንዲገነጠል ወያኔ የሚባል ቀኝ ገዢ አሸባሪ ቡድን የኢትዮጵያ ስልጣን ላይ 27 ዓመት እንዲፈነጭ ያደረጉት እነሱ ደግፈው አምጥተው ስላስቀመጧቸው እና አሜሪካን ቢሆኑ የኢትዮጵያን ታሪካዊ ብሔራዊ ጥቅም ለመገዳደር የሚፈልጉ አካላት ስለሆኑ ሜርሲነሪ የሆነውን የሻዕቢያን ቡድን ከፍለው ሚሽን ይሰጡታል ማለት ነው። እና የአንድ ሀገር መሪ ሆኖ ነገር ግን እንደ መንግስታዊ መርሲነሪ የሚያገለግል አሸባሪ ቡድን ነው። እዛም ጦርነት ውስጥ እየሄደ የሚማገደው እየተከፈለው ነው። የአልቡርሃን ጦር ጋር ሄዶ ሲማገድ ወይም የኤርትራ ልጆች ወስዶ ሲማገድ ጦርነት ሲገባ እየተከፈለው ነው። ወታደሮችን እያከራየ ነው።
አሁን የህወሓት ቡድን ለአልቡርሃን ጦር እንደሚያከራያቸው የትግራይ ልጆች ማለት ነው። እና እነዚህ ቡድኖች ዋናው ዓላማቸው የተፈጠሩበት ዓላማ በኢትዮጵያ ውስጥ ሰላም እንዳይኖር ማድረግ መቻል። ይህንን ማድረግ በሚችሉበት ሂደት ደግሞ እንዳልኩት ሜርሲነሪ ስለሆነ ሻዕቢያ ግብጽ የምትሰጠውን አጀንዳ ይቀበላል። ሌሎች የኢትዮጵያ ታሪካዊ ጠላቶች የኢትዮጵያን ጥቅም መገዳደር የሚፈልጉ አካላት በሻዕቢያ በኩል ኢትዮጵያ ላይ የሚፈልጉትን ጉዳይ ለማስፈጸም ለኢሳያስ አፈወርቂ የሚከፈለው ዶላር ይኖራል። ያን ዶላር ተቀብሎ በኢትዮጵያ ውስጥ ሰላም እንዳይኖር የተለያዩ ታጣቂዎችን እየፈለፈለና እየመለመለ የኢትዮጵያን ሰላም ሲያምስና ሲያተራምስ ይኖራል ማለት ነው። ያኔ የሰላም አየር ነፍሶ በነበረበት ሰዓት አብቹና ኢሳያስ አፈወርቂ እየተቃቀፉ በነበረበት ሰዓት በጣም ሰላማዊ የሆነ ሁኔታ እንደውም ኤርትራና ኢትዮጵያ ሊዋሃዱ ሁሉ ይችላሉ የሚል በአብዛኛው ኢትዮጵያውያን ዘንድ ደስታ የፈጠረ ስሜት በተፈጠረበት ጊዜ ኢሳያስ አፈወርቂ ግን ወዳጅ ሆኖ ጠላትነትን ከጀርባ ይሸርብ ነበር። ጀነራል ባጫ ደበሌ አሁንም የሚነግሩን አንድ ጉዳይ አላቸው። ኢሳያስ አፈወርቂ ወይም ደግሞ ጽምዶ የሚባለው አደረጃጀት የተፈጠረው ዛሬ አይደለም። አሁን ከፕሪቶሪያ ስምምነት በኋላ ምናምን አይደለም የተፈጠረው። ገና ያኔ እኛ ህወሓት ላይ ጦርነት ከመጀመራችን በፊት ኢሳያስ አፈወርቂ አብቹ ጋር እየተቃቀፈ በነበረበት ሰዓት ወታደር አሰልጥኖ ከአማራ ክልል ታጣቂዎች ወስዶ አስታጥቆ አሰልጥኖ አማራ ክልል አስገብቶ ነበር ይላሉ። የነሱ መድፍ መጎተቻ ትራክተር እንደሱ ናት። የሰራዊቱ እንትን መመላለሻ መኪና እንትሬ ነው፣ የድሮ እንትሬ የምናውቀው ማለት ነው። እሱ ነው አሁንም ያለው የድሮ በረሃ ያለ። ይሄ እንደኛ አዳዲስ ኦራሎች ሰራዊቱ የሚቀሳቅ መድፍ መጎተቻ አሁን እንኳን የሚጎተት መድፍ የለም፣ ሁሉ በደንብ ማውንት ተደርገዋል። እንደዚህ አይነት ነገር ነው የነበረው። ስለዚህ ያን ጊዜ በዘረፋው በግድያው በሁሉም ጊዜ ስለነበራቸው ይሳተፉበታል። እኛ እኮ እዛ እንደዚህ ስንሮጥ ዛሬ ከአማራ ፋኖ ጋር ያላቸውን ግንኙነት ያኔ ነው የጀመሩት። እኛ ሳናቅ እኮ ከአማራ ክልል መልምለው በኡምናሃጀር ማለት በሁመራ በኩል ተሻግረ ማለት ነው። ኡምናሃጀር ላይ አሰልጥነው አስታጥቀው አስገብተዋል። ለምን ብለን ጠየቅናቸው። እናንተን ለመርዳት ነው ያሉ። ነገር ግን እርሾ የፈጠሩት ያኔ ነው። ትክክል አይደለም። የአንድን ሀገር ሉዓላዊነት መጣስ ነው። እኛ ልናውቅ ይገባል። ምን ትረዱናላችሁ? እንዴት እንዲህ ታደርጋላችሁ ነው ያልናቸው። አሁንም እንግዲህ ያው ይሄ ማነው ስሙ ዶሮን ሲያታልሏት በመጫላት ጫላት የተባለው የጽምዶ ኃላፊ ያኔ እዛ ነው ያውቃቸዋላ። ድሮ በማነው ስሙ በእንትኑ ጊዜ ነበር በግንቦት ሰባት ጊዜም እዛ ስለነበረ ስለሚያውቃቸው ማለት ነው። ያኔ ነው ይሄንንም የጀመሩ። ስለዚህ በእኛ በኩል ትዕዛዝ ሊሰጥ ቀርቶ በእኛም ያለ አግባብ አንዲት ቦታ ላይ ሰው የገደለ ካለ እኔ እውነቴን ነው የምነግርህ፣ ማንም አይምራም። እዛ ነው የሚገሉት፣ ጓደኞቹ ናቸው የሚገሉት። እና ቃልና ህዝብ የማይደግፈው ወታደር አያሸንፍም። በራሱ ላይ ጠላት ነው የሚገሉት። በጣም አስገራሚ ነገር ነው ይሄ። አሁን በዛን ሰዓት ኢሳያስ አፈወርቂ ከኢትዮጵያ ጋር ሰላም በነፈሰበት ሰዓት የአሰብ ወደብን አብረው አብቹ ጋር እየሄዱ እየጎበኙ በነበረበት ሰዓት የአሰብ ወደብን ልማት እናስጀምር፣ የመንገድ ስራ እንስራ፣ ወደቡን ወደ ስራ እናስገባ እየተባለ በነበረበት ሰዓት እንዲያውም አንድ መድረክ ላይ ራሱ ኢሳያስ አፈወርቂ ምንድነው ያለው? የኤርትራን ማዕቀብ በአብቹ በኩል የኢትዮጵያ መንግስት በኢትዮጵያ መንግስት በኩል ዓለም አቀፉ መንግስታት በኤርትራ ላይ የተጣለው ማዕቀብ እንዲነሳ አብቹ ጠይቆ አስነስቶላት ነበረ፣ ማዕቀቡን ማለት ነው። እና ያንን ያየው ኢሳያስ አፈወርቂ በቃ ከዚህ በኋላ እንደውም አብቹ አብይ ይምራን ብለናል፣ የውጭ ጉዳዩን ለሱ ሰጥተናል፣ የኤርትራን የውጭ ጉዳይ የሚመራው እሱ ነው፣ የውጭ ጉዳይ ሚኒስትራችን እሱ ነው ብሎ ሲናገር ሁሉ ሰምተናል። እንደዚህ አይነት የፍቅር ቃል ሲናገር በነበረበት ሰዓት ከአማራ ክልል ባለስልጣናት ጋር ሌላ ሴራና ሌላ ሸር ሲፈጽም ነበር። ታስታውሳላችሁ? የጣና ፎረም የሚባል የሆነ እንቅስቃሴ አልነበረም? ባህር ዳር ላይ የሚዘጋጅ ኢሳያስ አፈወርቂ እየመጣ የሚታደምበት አንድ ሁለት ጊዜ ተዘጋጅቷል። የአማራ ክልል ነው የሚያዘጋጀው። የጣና ፎረም የሚባል እንቅስቃሴ ነበር እና እዛ ፎረም ላይ
እየተገኘ ከአማራ ክልል ባለስልጣናት ጋር እነ ደመቀ መኮንን ጋር እነ ገዱ አንዳርጋቸው ጋር ያደርግ የነበረው እንቅስቃሴ አብቹ ጋር እየተቃቀፈ ከጀርባ አብቹን ለመጣል ሌላ አጊንስት አብይ የሆነ ቡድን እያደራጀ የነበረበት ጊዜ ነው። በዚያን ሰዓት ታጣቂዎች አሰልጥኖ አማራ ክልል አስገብቶ ለምን ብለን ስንጠይቀው እናንተን ለማገዝ ነው አለን። ይሄ የአንድን ሀገር ሉዓላዊነት መዳፈር ነው፣ እኛ ሳናቅ ታጣቂ አሰልጥነ እንዲታስገባልህ ብለን አልነው ይላሉ ባጫ ደበሌ። በዛን ሰዓት የኢትዮጵያ መከላከያ ሚኒስቴር ውስጥ የጦር ጀነራል ነበሩ፣ ማለት የጦር መሪ ነበሩ። የህወሓቱን ጦርነት የሰሜኑን ጦርነት በግንባር ቀደምትነት የመሩት አንደኛው እሳቸው እንደሆኑ ይታወቃል። እና ህወሓት ጋር ጠላት በነበሩበት ሰዓት ወይም ጠላት መስለው በሚታዩበት ሰዓት ሻዕቢያና ህወሓት ግን ምን ያደርጉ ነበር? በተለይ ሻዕቢያ ከአማራ ክልል ባለስልጣናት ጋር በጋራ በመሆን አብይን የመገልበጥ አብይን የማንሳት የኢትዮጵያ መንግስት የመቀየር ወይም ደግሞ መፈንቅለ መንግስት የማድረግ አካሄድ ይፈጽም ነበር። አሳምነው ጽጌ የተጠለፈው በሱ ነው። እነ ዶክተር አምባቸውን ያስገደለው ሻዕቢያ ነው። እነ ጀነራል ተፈራ ማሞ የሰሜን እዝ ማነው የአማራ ክልል ልዩ ኃይል ከድቶ ወደ ጦርነት ወደ ሽፍቶቹ ወደ ፋኖ እንዲገባ ያደረጉበት በአማራ ክልል ላይ ሲፈጸም የነበረው ግፍና በደል በሙሉ ይፈጸም የነበረው በኢሳያስ አፈወርቂ አመራርነት ነው እና እነ ዘመነ ካሴ ኢሳያስ አፈወርቂ ያደራጃቸውን ታጣቂዎች ይመሩ የነበሩ ወይም ያኔ ታጣቂዎች ኤርትራ ሄደው ሰልጥነው እንዲመጡ ከዛ በኋላ 2011 ላይ ዘመነ ካሴ ተከበናል፣ የአማራ ህዝብ በአራቱም አቅጣጫ ተከቧል እያለ ሲያወራ ይህን ሚሽን የሰጠው ኢሳያስ አፈወርቂ ነበር። ዘመነ ካሴ ከለውጡ በፊትም በአርበኞች ግንቦት 7 በኩል ኤርትራ እንደነበር ይታወቃል። እና 2011 ላይ ይሄ ሰውዬ ተከበብን የሚለው ማከቦት ነው የሚል ጥያቄ ነበር በብዙ ሰው ዘንድ። ገና ኦሮሚያ ክልል ላይ ንጹሃን መገደል ሳይጀምሩ ህወሓት እንቅስቃሴ ሳይጀምር የአማራ ክልል ትጥቅ ይፍታ ሳይባል ምንም ነገር ሳይባል ገና ለውጡ በመጣ በ6 ወር ውስጥ ዘመነ ካሴ ተከበናል እያለ ሲያወራ ነበር። እና ይቺ ሚሽን የማናት? የኢሳያስ አፈወርቂ ናት። አብይ ጋር እየተቃቀፈ ስለ ኢትዮጵያ ታላቅነት እያወራ በጋራ ስለ መልማት እያወራ ከጀርባ እነ ደመቀ መኮንን እነ ገዱ አንዳርጋቸው ዘንዶ የሚባለው ደመቀ ማለት ነው የኢትዮጵያ ምክትል ጠቅላይ ሚኒስትር ሆኖ አብሮት ለውጥ ያመጣውን አብቹን ለመገልበጥ እንደገና ሌላ ሴራና ደባ ይፈጽሙ ነበር። ይህንን ገዱ አንዳርጋቸው በይፋ ተናግሯል። አብይን ለመገልበጥ እንቅስቃሴ ስናደርግ ከኛ ውስጥ የነበሩ ሰዎች ሚስጥሩን ለአብይ ነገሩብን፣ ከዚያ በኋላ ነው የከሸፈው ይላል። ይህንን እንቅስቃሴ ይመራ የነበረው ደመቀ መኮንን ነው። በጣም በሚያሳፍር ሁኔታ ማለት ነው። ፕሬዝዳንቷ በአማራ ክልል በነበረው ውጊያ ወይም ከፋኖ ጋር በነበረው ውጊያ ተቃውሞ አንስተው እንደነበር የምናስታውሰው እና በጣም በሚገርም ሁኔታ ኢሳያስ አፈወርቂ ያኔ ምንም በሌለበት ስለ ሰላም በሚወራበት አገር ሰላም በሆነበት ኢትዮጵያና ኤርትራ ህብረት ፈጠሩ፣ ተወዳጁ፣ ውህደት ሊፈጥሩ ነው እየተባለ በሚወራበት ሰዓት ስለ ጋራ ልማት በሚነገርበት ሰዓት አስገራሚ የሆነ የሰላም አየር በነፈሰበት ሰዓት እንኳን ወዳጅ ሆኖ ጠላት፣ ጠላት ሆኖ ወዳጅ መሆን የሚችል እጅግ በጣም መሰሪ እጅግ በጣም ልታምነው የሚከብድ እየሳቀ ስታየው ከጥርሱ ጀርባ ሌላ ጦርና ቀስት እየሰበቀ መሆኑን ማንም ሊረዳበት የማይችል እጅግ በጣም መሰሪ ሰው መሆኑን ዛሬ ነው እየተረዳን ያለነው። ማንም የገባው አይመስለኝም። አሁን እኔ የጣና ፎረም የሚባለው አማራ ክልል ላይ የሚዘጋጀው እንዴት በክልል ደረጃ የሚል ጥያቄ ነበረ። በመንግስት ደረጃ መሆን ያለበት ከሁለት ሀገራት ጋር የሚደረግ ግንኙነት በመንግስት ደረጃ በፌዴራል መንግስት ደረጃ ነው መሆን ያለበት እንጂ በክልል ደረጃ የሚደረግ ይሄ ከኤርትራና የአማራ ህዝብና የኤርትራን ህዝብ ለማቀራረብ የሚል እንቅስቃሴም ነበር ያኔ። አብቹም በመድረኩ ላይ ይገኝ ነበር እና እንዴት አይነት ክፋት ነው! ምን የሰው ልጅ ጠላት ከሆነ ጠላት ነው፣ በቃ ጠላት ጠላት ነው። ወዳጅ ሆነ ያውም እኮ ደግሞ በጋራ ብትለማ በጋራ ብትሰራ ለአንተም ለኢትዮጵያም በሚጠቅም ደረጃ
ኢትዮጵያና ኤርትራ በጋራ ቢለሙ ማንም አይጎዳም። ሁለቱም አብረው በጋራ ያድጋሉ እንጂ ኤርትራን እንቀማሃለን ያለው ሰው የለም። አሰብን በጋራ እንጠቀም የሚል ጥያቄ ነው የቀረበው። በዛን ሰዓት እሺ ብሎ አሰብን ለማልማት ሁሉ እንቅስቃሴ ጀምሮ ነበር። ከዛ በኋላ አብቹ እየገፋ ሲሄድ አልፈልግም ብሎ መለሰው። በነዛ ሁሉ ሂደቶች ውስጥ አልፈልግም የሚለው ነገርም ሳይመጣ በጣም ሰላማዊ የሆነ እንቅስቃሴ በነበረበት ሚሊኒየም አዳራሽ እየመጣ የጨፈረ በነበረበት ኢትዮጵያ 3-4 ጊዜ እየተመላለሰ በነበረበት የህወሓት ጋር በተደረገው ጦርነት ከኢትዮጵያ መንግስት ጋር አብሮ ሆኖ በጋራ ህወሓትን ካላጠፋሁ ይል በነበረበት ሰዓት እሱ አማራ ክልል ላይ ሌላ አብይን የሚገለብጥ አደረጃጀት እያዘጋጀ ነበር። ለምን ካላችሁ ይሄ ሰውዬ ዓላማው ኢትዮጵያ ውስጥ የተረጋጋ መንግስት እንዳይኖርና ኢትዮጵያ በሰላም እንዳትኖር፣ በሰላም ከኖረች አንደኛ የታሪካዊ ጠላቶቻችን ዓላማ ከሸፈ። ኢሳያስ አፈወርቂም ደግሞ መጨረሻ ላይ እናየዋለን ለምን የሚለውን ጉዳይ ይሄን የሚያደርገው ለምንድን ነው የሚለውን ጉዳይ። ነገር ግን ኢሳያስ አፈወርቂ አማራ ክልል ላይ እንደዚህ አይነት ታጣቂዎችን አደራጅቶ አብይን የሚገለብጡ ከአማራ ክልል ባለስልጣናት ጋር በጋራ ሆኖ ሌላ የህቡ አደረጃጀት ያዘጋጅ ነበር የሚል ነገር ስንሰማ አብቹ በለውጡ ሰሞን 1 ዓመት 2 ዓመት ውስጥ ወደ ውጭ ሀገር ሲሄድ ልክ የአብቹ እግር ሲወጣ ተከትለው የሚለኮሱ ብጥብጦችና አመጾች ትዝ ይሏቸዋል። ልክ አብቹ እግሩ ሲወጣ ጠብቆ አገር ይታመስ ነበር። ሻሸመኔ አካባቢ እልቂት ሲፈጸም አብቹ ወደ ውጭ ሄዶ ነበር። ጀዋር መሐመድ ተከበብኩ ብሎ 200 ነው 180 ሰዎችን ሲያስገድል አብቹ ራሽያ ሄዶ ነበር። እንደዚህ አይነት ኢንሲደንቶች ነበሩ። አብቹ ልክ ወደ ውጭ ሲወጣ ጠብቆ አገር የሚተራመስና የሚታመስበት ጊዜ ነበር። ያንን እልቂትና ሽብር የሚመራው ማን ነበር ካላችሁ መፈንቅለ መንግስት ማድረግ የሚፈልገው በኢሳያስ አፈወርቂ እየተደራጀና አይዞህ እየተባለ የነበረው በነደመቀ መኮንን የሚመራው የአማራ ክልል ትጥቅ ፈቷል፣ አማራ ስልጣን ተቀምጧል፣ ስልጣኑን አማራ መያዝ አለበት ብለው የሚያስቡ እንደነገዱ አንዳርጋቸውና እንደነደመቀ መኮንን አይነት ድኩማኖች የፈጠሩት እንቅስቃሴ ነበር። ስዩም ተሾመ በደህንነት መኪና ተጭኖ ከመኖሪያ ቤቱ ተወስዶ የሆነ ቦታ ላይ ቀጥቅጠው አልጣሉትም እንደ ስዩሜ 10 ናቸው 15 ወታደሮች ፖሊሶች ሲቪል የለበሱ የደህንነት አባላትና ፖሊሶችም አሉበት ብሏል መሰለኝ። ቅጥቅጥ አድርገው ጎሮ አካባቢ ወስደው አልጣሉትም እንዴ? የዛን ሰዓት የተወሰደበት መኪና የደህንነት መኪና ነው እና እንዴት በደህንነት መኪና ማን ይሄንን ሊያደርግ ይችላል የሚል ጥያቄ ነበረበት እሱ እና እሱ የሰጠው ዴፊኒሽን ወይም ደግሞ ይሄንን ነገር ያየበት አመክንዮ ይሄንን ያደረጉት ከአብይ ተቃራኒ እንድቆም ነው። መንግስት አሁንም እያስደበደበኝ ነው፣ መንግስት ለህይወት ያደጋ ሆኗል ብዬ ከለውጡ መንግስት ተቃራኒ እንድቆም የተደረገ ነገር ነው ይላል። ያንን ነገር የሚያደርገው የነበረው ግን ዘንዶ ነበር። አያሳፍርም? አሁን ስንት ነገር አውርቶ ስንት ነገር አቅዶ ስንት ነገር የለውጡን እንቅስቃሴ እኮ የጀመሩት አብቹና ደመቀ መኮንን ናቸው። ራሽያ ሶቺ የምትባለው ከተማ ሂዶ በነበረበት ሰዓት አብቹ የሳይንስና ቴክኖሎጂ ሚኒስትር ሆኖ እያለ የመደመር መንገድ የሚለው መጽሐፍ ላይ ታገኙታላችሁ። እና ደመቀና አብይ ናቸው የመጀመሪያውን የመደመርን መንገድ የመደመርን ጉዞ የጀመሩት። ለውጡን በህቡ ለማስኬድ የአማራና የኦሮሞን ባለስልጣናት በጋራ በማድረግ ህወሓትን ማሸነፍ እንችላለን የሚለውን እንቅስቃሴ የጀመሩት ደመቀና አብይ ራሽያ ላይ ተነጋግረው እና ያኔ እንደዚህ ማድረግ እንችላለን፣ ይሄን ለውጥ ማምጣት እንችላለን ብዬ ስነግረው ይላል አብቹ መጽሐፉ ላይ ብዬ ስለው አዳመጠኝና ከዛ በማግስቱ ጠራኝ እና አንተ ወጣት ተጠንቀቅ፣ በምትሄድበት በምታደርገው ነገር ሁሉ ተጠንቀቅ፣ እነዚህ ሰዎች ካገኙህ አይምሩህም፣ ህወሓት ብቻ ሳይሆን ይህንን ለውጥ እንዳይመጣ የሚፈልጉ ሌሎች የውጭ አካላትም በእርግጠኝነት ይበሉሃልና ተጠንቀቅ ብሎ አስጠነቀቀኝ ይላል። እንደዛ ተጠንቀቅ ብለህ ተጠንቀቀህለት አብረው በጋራ የህወሓት ጥርስ ውስጥ እንዳይገባ ብዙ ነገሮችን አልፋችሁ ለውጥ ከመጣ በኋላ የጠቅላይ ሚኒስትርን ህልሙን ካሳካ በኋላ አብረው ስትሰራ ከኢትዮጵያዊነት ውጪ ሌላ ዝንፍ የሚል ነገር ያልነበረውን ልጅ መሪ እንዲሆን ካደረግክ በኋላ ወይም ካገዝከው በኋላ
እንደገና ጠልፎ ለመጣል የሚደረግ እንቅስቃሴ የዘረኝነት ፖለቲካ ምን ያክል ክፉ እንደሆነ ምን ያክል አሳፋሪ እንደሆነ እንደ ደመቀ መኮንን አይነት ያከበርናቸውን ሰዎች ሁሉ እንድንንቃቸው የሚያደርግ የዘረኝነት ፖለቲካ እና ያኔ አብቹ እግሩ ሲወጣ ጠብቀው ይለኮሱ የነበሩ አመጾች፣ ግርግሮች፣ ብጥብጦች የአማራ ክልል ንጹሃን የነ ዶክተር አምባቸው ግድያ፣ የነ ሰዓረ ግድያ፣ አሳምነው ጽጌ የተጠለፈበት መንገድ፣ የፋኖ አደረጃጀት ኢሳያስ አፈወርቂ ገና ለውጡ እንደመጣ ኢትዮጵያና ኤርትራ ሰላም በነበሩበት ጊዜ ታጣቂዎችን አሰልጥኖ አማራ ክልል አስገብቶ ነበር። አሁን እነዛ ናቸው ፋኖ ብለው ሌላ አደረጃጀት ፈጥረው እየመሩ ያሉት ያኔ ኢሳያስ ያሰለጠናቸው ሰዎች ናቸው የሚለውን ነገር ስትሰሙ አማራ ክልል ለዚህ ደረጃ ለደረሰበት ትርምስና አመጽ ከመንግስት ጋር አብሮ እየሰራ መረጃ ለታጣቂዎቹ እያቀበለ ልዩ ኃይሉ ከድቶ ወደ ጫካ እንዲገባ በማድረግ ረገድ የአማራ ክልል ሰላም እንዳይሆን በተለይም ደግሞ አሁን ድረስ ቀኝ የሚባሉ የውስጥ አደረጃጀቶችን በመፍጠር በዞን በወረዳ በቀበሌ ደረጃ ተሰግስገው ለነዚህ ታጣቂዎች መረጃ የሚያቀብሉ ሰዎች በመንግስት መዋቅር ውስጥ እንዲኖሩ ያደረጉት እነ ደመቀ መኮንንና እነ ገዱ አንዳርጋቸው ይመሩት የነበረው የክልሉ መዋቅር ነው። ዛሬ ነው ነገሮች ግልጽ እያሉ እየመጡ ያሉት። ዛሬ ነው እኛም እየገባን ያለው። ምክንያቱም ወዳጅ ሆኖ ጠላት፣ ጠላት ሆኖ ወዳጅ መሆን ስለማንችል እኛ ኢትዮጵያን አንችልም እንደዛ መሆን። ወዳጅ ሆኖ ጠላት፣ ጠላት ሆኖ ወዳጅ መሆን ማለት እኮ ከሰው ልጅ ተፈጥሮ ተቃራኒ ነው። የሰው ልጅ ማንነት የላቸውም። እንደ ሰው መጠራት የሚችሉ ሰዎች አይደሉም። የሰይጣን ቁራጮች ናቸው። የሰይጣን ስብዕና ያላቸው ሰዎች ናቸው። ሰይጣን ነው ወዳጅ ሆኖ ጠላት፣ ጠላት ሆኖ ወዳጅ መሆን የሚችለው። ሁለት ማንነት፣ ሁለት አይደንቲቲ በአንድ ጊዜ መፍጠር የሚችለው ሰይጣን ብቻ ነው። ኢሳያስ አፈወርቂ ለዛ ነው ሰይጣን ነው የምንለው። እንዴት አንተ አብቹ ጋር የተቃቀፍክ በነበረበት ሰዓት በዚያ የፍቅር መንፈስ ላይ የነበረ ሰው እንዴት አማራ ክልል ታጣቂ ያሰለጥናል ብለህ እንዴት ታስባለህ? አብቹ ራሱ የገባው አይመስለኝም ሳስበው። እና በጣም በሚያስገርም ሁኔታ እንደዚህ አይነት እንቅስቃሴዎችን ያደርጉ ነበር። አማራ ክልል እየተመላለሰ በነበረበት ሰዓት ኢሳያስ አፈወርቂ አብቹን የሚገለብጥ የመፈንቅለ መንግስት የሚያደርግ የኢትዮጵያን ሰላም የሚነሳ ታጣቂዎችን ያደራጅ ነበር። ከመንግስት ባለስልጣናት ጋር በጋራ ሆኖ ከክልሉ ባለስልጣናት እንደነ ዶክተር ደመቀ አይነት ደግሞ በፌዴራል ደረጃ ያሉ ባለስልጣናት ጋር በጋራ እየሰራ ጸምዶ የሚባለው አደረጃጀት የተፈጠረው ያኔ ነው የሚሉት ጀነራል ባጫ ደበሌ ከዚህ አንጻር ነው። የእውነትም ደግሞ ህወሓትን ካላጠፋው ብሎ እስከ ሞት ድረስ ይሄዳለው ህወሓት ካልጠፋ ከኢትዮጵያ ጋር ሰላም አይኖረኝም ያለው ኢሳያስ አፈወርቂ ዛሬ ከህወሓት ጋር የሚያደርገውን ጥምረት ስታዩ እነዚህ ሰዎች ወዳጅ ሆነው ጠላት፣ ጠላት ሆነው ወዳጅ መሆን የሚችሉ ሰዎች ናቸው። እንደውም አንድ ቦታ ላይ ምን ሰምቻለሁ፣ ጻድቃን ገብረትንሳኤ ጀነራል ጻድቃን የሰሜኑን ጦርነት ያስነሱት የሰሜን ጦርነት ሰሜን እዚህ የተመታበት ነው። ያንን ጦርነት ያቀዱት ያዘጋጁት የመሩትና ያስፈጸሙት ሻዕቢያዎች ናቸው ይላል። የሰሜን ዕዝን ጦርነት ያስነሱት እነሱ ናቸው፣ የመሩት እነሱ ናቸው። እኔ አሁን ይህንን ማመን ስለከበደኝ አላመጣሁትም ቪዲዮ፣ ግን መረጃዎችን አጥርቼ ሌላ ቀን ይዤላችሁ እመጣለሁ። ማለት ሰሜን ዕዝን በማጥቃት ምን ለማትረፍ ኢሳያስ አፈወርቂ ሰሜን ዕዝን አጥቅቶ ከዛ ከኢትዮጵያ መንግስት ጋር ጦርነት እንዲጀመር የፈለገው ለምንድን ነው? እውነት አድርጎ ከሆነ ምክንያቱም ያኔ ህወሓትን ለመውጋት ከኢትዮጵያ መንግስት ጋር መሰለፉን እናውቃለን። እንደውም ህወሓት ካልጠፋ በስተቀር ለምን የፕሪቶሪያ ስምምነት ይፈረማል በሚል ከኢትዮጵያ መንግስት ጋር እንደተቃቃረ እናውቃለን። ይህንን ያደረገ ሰው የመጀመሪያውን ጦርነት ያስጀመረው እሱ ነው የሚለውን ምናልባት ሌላ አካል ሌላ ተወቃሽ አካል ነገሮችን የሚያላክኩበት አካል እየፈለጉ የሆኑ የህወሓቶች የቀድሞቹ ህወሓቶች የሚል ጥርጣሬ ስላለብኝ እውነት ነው ብዬ ማመን አልፈለኩም። ግን ጀነራል ጻድቃን እንደዛ ብሎ ተናግሯል። ሰሜን ዕዝን ያስመቱት
ያቀዱት ያንን ጦርነት ያቀዱት የመሩትና ያስፈጸሙት ሻዕቢያዎች ናቸው። አያደርጉም ለማለት ቢቸግረኝም አድርገዋል ለማለት ደግሞ ምክንያታዊነቱ በደንብ መጥራት አለበት ብዬ አስባለሁ። የሆነ ሆኖ እነዚህ ሰዎች ሰላም በነበረበት ሰዓት ታጣቂ የሚያስታጥቁብን ከሆነ ድንበር ላይ የነበረውን ባድመና ሽራሮ አካባቢ የነበረውን የኢትዮጵያና ኤርትራ ድንበር ላይ የነበረውን መከላከያ ሰራዊት 20 ዓመት ሙሉ ጦርነትም ሰላምን በሌለበት ሁኔታ በዛ ሁኔታ መኖር የለበትም ብለን ጦርነቱን አቁመን ወደ ሰላም መምጣት አለበት በተባለበት ሰዓት የኢትዮጵያ ሰራዊት ከምሽግ መውጣት አለበት በተባለበት ጊዜ ድንበሮች ተከፍተው የህዝብ ለህዝብ ግንኙነት በተፈጠረበት ጊዜ በዛ ሁሉ የሰላምና የፍቅር ግንኙነት መሃል እንደገና ከጀርባ ታጣቂ የሚያስታጥቅ ከሆነ ይሄ ሰውዬ ከዛ ሲቀጥል ከአብቹ ጋር እየተቃቀፈ ከጀርባ ጥርስ የሚስልበት ከሆነ ወይም ደግሞ ስለት የሚስልበት ከሆነ ህወሓት ጋር የተጣሉ መስለው የእውነትም ሰሜን ዕዝን አጥቅተው በጋራ ሆኖ እንደገና ኢትዮጵያ ውስጥ ትርምስና ሽብር ለመፍጠር አቅደው የጀመሩት ነገር ከሆነ ዛሬም ደግሞ ህወሓት ጋር ጠላት መስለው እንደገና ተወዳጅተው የኢትዮጵያን ታሪክ የኢትዮጵያን ሰላም ለመበጥበጥ የሚፈጽሙትን ነገር ስንመለከት እነዚህ ሰዎች ዓላማቸው ምንድነው? ወዳጅ ሆነው መቀጠል የማይችሉ ከሆነ ወዳጅም ሆነው ጠላትም ሆነው ወዳጅ የሚኖሩ ከሆነ እነዚህ ሰዎች ወይ ወዳጅ ሆነው እስከ መጨረሻው ሊቀጥሉ አይችሉም፣ ወይ ጠላት ሆነው እስከ መጨረሻው ሊቀጥሉ አይችሉም ማለት ነው። ስለዚህ በሆነ በሚያስተባብራቸው ነገር ላይ በጋራ ይቆማሉ። የሚያስተባብራቸው ነገር የሚያጣላቸው ነገር ሲኖር ይጣላሉ። ከተጣሉም ከተደባደቡም ከተዋጉም በኋላ ደግሞ እንደገና ወዳጅ ይሆናሉ። እየተዋጉም እያለ ወዳጅ የሚሆኑ ናቸው ማለት ነው። ምናልባት በመዋጋት ውስጥ ደግሞ የሚያሳኩት ስኬት ይኖራል ማለት ነው። ለመረዳት በጣም ከባድ እንደሆነ ይገባኛል። እንደዚህ አይነት በጣም ጥልቅ የሆነ ኮንስፓይሬሲ ስለሆነ ማለት ነው። የሆነ ሆኖ ግን ምንድነው ዓላማቸው እነዚህ ሰዎች ካል እነዚህ ሰዎች በቃ ቫይረሶች ናቸው። ቫይረስ ማለት ቫይረስ የሆነ በሽታ ቫይረስ ራሱን የሚያቆየው አንድን ሰው ወይም ደግሞ የዛን ሰው አካል የበሽታ የመከላከል አቅምን በማዳከም ያንን ሰው በማዳከም ራሱን እያጎለበተ ራሱን ህይወቱን እያስቀጠለ የሚሄድ ነው ቫይረስ ማለት። ያ ሰው የበሽታ መከላከል አቅሙ ከዳበረ፣ መድኃኒት ከወሰደ፣ ስፖርት የሚሰራ ከሆነ ያንን ቫይረስ መቋቋም የሚችልበት አቅም ካገኘና መድኃኒት መግዛት የሚችል መድኃኒት ማዋጥ የሚችል ከሆነ ያ ቫይረስ ባይ ዲፎልት ይጠፋል ማለት ነው። ነገር ግን ያ አካል ያ ቫይረስ ህይወቱን ማስቀጠል ያለበት ያንን ሰው በማዳከም የዛን ሰው ኢሚዩኒቲ በማሳሳት ነጭ ደም ሴልን በማጥቃት ሰውየው የበሽታ መከላከል አቅሙን ዜሮ እንዲሆን በማድረግ እስከ ሞት ደረጃ ያደርሰዋል ቫይረስ። ሰውየው እስከ ሞት ደረጃ ሲደርስ ቫይረሱ ግን ህይወቱ እየቀጠለ ነው የሚሄደው። ምን ማለት ነው ይሄ ካላችሁኝ፣ ህወሓትና ሻዕቢያ ማለት ቫይረስ ናቸው። ኢትዮጵያን በማዳከም የኢትዮጵያን ኢሚዩኒቲ፣ የኢትዮጵያን ነጭ ደም ሴል፣ የኢትዮጵያን በሽታ የመከላከል አቅም፣ የኢትዮጵያን የራስን አቅም በራስ የመገንባት አቅም በማዳከምና በማሳሳት ማፍረስ ማለት ኢትዮጵያን መግደል ወይም ደግሞ የተዳከመች መከላከል የማትችል አቅሟ የተዳከመ ሀገር መፍጠር። ያንን ባደረጉ ቁጥር የነሱ ህይወት ይቀጥላል። ኢሳያስ አፈወርቂ ህልውና የተመስርቷል ብሎ የሚያስበው የኢትዮጵያ ህልውና በተዳከመ ቁጥር የኤርትራ ህልውና ይቀጥላል። ኢትዮጵያ ባደገችና በጎለበተች ቁጥር የኤርትራ ህልውና አደጋ ላይ ይወድቃል የሚል እምነት አላቸው። ሻዕቢያን ቢሆን ኢትዮጵያን መጥቶ በዘር በቋንቋ ፌዴራሊዝም ከፋፍሎ የራሷን ሀብት እንዳትጠቀም ከጠላት ጋር አብሮ እየሰራ የጠላትን አጀንዳ እያስፈጸመ ሲኖር ኢትዮጵያ በልማትም በኢኮኖሚም ከእጅ ወደ አፍ ካልሆነ በስተቀር ከድህነት እንድትወጣ የሚፈልግ አካል አይደለም። ምክንያቱም የኢትዮጵያን ሀብት ዘርፎ መሄድ እንጂ ሀገር የመለወጥ ህልም ስላልነበረው። ስለዚህ እነዚህ ሰዎች ኢትዮጵያን በመቦጥቦጥ፣ ኢትዮጵያን በመዝረፍ፣ ኢትዮጵያን በማዳከም፣ ኢትዮጵያን በእርስ በርስ እልቂት፣ በእርስ በርስ ውጊያ ታፍና ወይም ደግሞ ታጥራ እንድትኖር እዛ ጋር እሳት እየለኮሱ እዛ ጋር ፈንጂ እያፈነዱ እዛ ጋር ጦርነት እያስጀመሩ ኢትዮጵያ በውስጥ የእርስ በርስ ቀውስ እየታመሰች እንድትኖር፣ ያ ማለት ራሷን ማደራጀት፣ ራሷን ማጎልበት፣ ራሷን መገንባት የማትችልበት አቅም ላይ እንድትሆን ማድረግ።
የተዳከመች ኢሚዩኒቲዋ የሳሳ በሽታ የመከላከል አቅሟን የውጭ ጠላት የመከላከል አቅሟ የተዳከመ ከዚህ አልፎ የራሷን አቅም እንኳን መጠቀም የማትችል የራሷን ሀብት መጠቀም የማትችል ሀገር እንድትሆን ለማድረግ ልክ እንደ ቫይረስ የኢትዮጵያን የውስጥ አቅም በማዳከም የራሳቸውን አቅም የሚገነቡ ቫይረሶች ናቸው። ስለዚህ ተፈጥሯቸው ነው። ተፈጥሯቸውን ሊቀይሩ አይችሉም። ተፈጥሯቸው ሲፈጠሩ ጀምሮ ኢትዮጵያ ካልተዳከመች የኛ ህልውና ይጠፋል ብለው የሚያስቡ ሰዎች ስለሆኑ የተፈጠሩትን በዛ ደረጃ ስለሆነ እነዚህ ሰዎች ህይወታቸውን ለማስቀጠል ነው እየተፍጨረጨሩ ያሉት። ባይ ዲፎልት አንድ ሰው ጉንፋን የያዘው ሰው ወይም የሆነ በሽታ የያዘው ሰው የበሽታ የመከላከል አቅሙ እየዳበረ በመጣ ቁጥር ያንን ቫይረስ ምንም ሳያደርገው መድኃኒትም ሳይውጥ ምንም ሳይል በራሱ አቅም ሰውነቱ እየጎለበተ አቅሙ እየጎለበተ የውስጥ በሽታ የመከላከል አቅሙ እየጎለበተ በመጣ ቁጥር ቫይረሱ ይሞታል። ኢትዮጵያ ሻዕቢያንም ህወሓትም ምንም ሳታደርጋቸው የራሱ አቅም እየጎለበተ እያደገች እየጠነከረች በኢኮኖሚም በመከላከያም በደህንነትም በዲፕሎማሲም እያደገች በመጣች ቁጥር ህወሓትና ሻዕቢያ የሚባሉት ቫይረሶች ባይ ዲፎልት ይሞታሉ። ኢትዮጵያ ራስን በራስ የመከላከል አቅሟ ከዳበረ እነዚያ ኢትዮጵያን በማዳከም ህይወታቸው የሚቀጥለው ቫይረሶች ይሞታሉ ማለት ነው። እኔ የገባኝ እንደዚህ ነው። እና እነዚህ ቫይረሶች እስካሉ ድረስ የራሳችንን የውስጥ አቅም አጎልብተን ጠላትን የመከላከል የውስጥ ሰላማችንን የማስጠበቅ በአጠቃላይ ይሄ የውስጥ ሰላም ኢሚዩኒቲ የሚባለው ልክ የሰው ልጅ በሽታ የመከላከል አቅሙ ነጭ የደም ሴሉን በማጎልበት እንደሚገለጸው ሁሉ የኢትዮጵያ ችግሮችን፣ በሽታዎችን፣ ነገሮችን፣ ግጭቶችን የመከላከል አቅሟ የውስጥ አቅሟ በኢኮኖሚም በደህንነቱም በዲፕሎማሲም በሁሉም መስክ እየዳበረ ካልመጣ በስተቀር እነዚህ ሰዎች በህይወት መቀጠላቸው አይቀርም። አሁን የሞት የሽረት ትግል እያደረጉ ያሉት ኢትዮጵያ የውስጥ አቅሟን እየገነባች ነው፣ እያደገች ነው፣ እየጎለበተች ነው። ከዛ ከውስጥ ችግሯ አልፋ የውጭ ጥያቄዎቿን የቀይ ባህር ጥያቄዎቿን የአባይ ግድብን ስኬት እያስመዘገበች ነው። ስለዚህ ይህች ሀገር አሁን በሽታ የመከላከል አቅሟ ጎልብቷል ማለት ነው። ዳት ሚንስ ቫይረሱ ሊሞት ነው። ይሄ ቫይረስ ደግሞ የራሱን ህልውና ለማስቀረት እንደገና ኢትዮጵያን ማዳከም አለበት፣ የውስጥ አቅሟን ማዳከም አለበት። ዲስ ኢዝ ኔቸር። በቃ እነዚህ ሰዎች ከዚህ ውጪ ሊኖሩ አይችሉም። የራሳቸውን ህልውና ማስከበር ካለባቸው ኢትዮጵያን ማዳከም አለባቸው። ኢትዮጵያ ደግሞ ህልውና ማስቀጠል ካለባት የውስጥ አቅሟን አጎልብታ እነዚህን ቫይረሶች ማጥፋት አለባት። ይሄ ሳይንስ ይባላል። በቃ ሎጂኩ ይሄ ነው። እኔ የሚገባኝ ሎጂክ ይሄ ነው። ህወሓት ለምን እንዲህ አደረገ፣ እንዴት ነው የሰው ልጅ እንዲህ የሚያደርገው ምናምን አለለም። እኔ ከዚህ በኋላ በቃ ተፈጥሯቸው ቫይረሶች ናቸው። እነዚህ ቫይረስ መኖር የሚችለው የሚያኖረውን ሰው ወይም ደግሞ የሚኖርበትን አካል አቅም በማዳከም ነው። የራሱን አቅም የራሱን ህይወት የሚቀጥለው የራሱን ህይወት ለመቀጠል ምንም ነገር ያደርጋል። ያ ሰው እስኪሞት ድረስ ቫይረሱ ከዛ ሰው የሚያገኘውን ኢሚዩኒቲ እያዳከመ ሰውየው እስከ ሞት ድረስ ያደርሰዋል። እሱ ግን ህይወት እየቀጠለ ይሄዳል። ህወሓትና ሻዕቢያ ኢትዮጵያ በሚችሉት አቅም እያዳከሙ በሄዱ ቁጥር የነሱ ህይወት እንደሚቀጥል ያምናሉ። ተፈጥሯቸውም እንደዛ ነው። ኢትዮጵያ እያደገች እየጎለበተች በሄደች ቁጥር ደግሞ እንደሚጠፉ ያውቃሉ። አሁን ላለመጥፋት እየጎለበተ እየዳበረ የመጣውን የኢትዮጵያን የውስጥ አቅም እንደገና መልሶ ለማዳከም ነው ጥምዶ ጥምረት ምናምን እያሉ የሚዘባርቁት ማለት ነው። ዛት ሚንስ ቫይረሶች መሆናቸውን አውቀን እነዚህ ቫይረሶች የሚጠፉት ደግሞ አንድ መድኃኒት ስንውጥ፣ ሁለት የራሳችንን የውስጥ አቅም ስናጎለብት፣ በሽታ የመከላከል አቅማችንን ስናጎለብት፣ ያ ማለት ጠላትን የመገዳደር የውስጥ አቅምን የውስጥ ሰላምን የማስከበር ሉዓላዊነታችን የማስጠበቅ የውስጥ አቅማችን በኢኮኖሚ በዲፕሎማሲ በፖለቲካም በወታደራዊ መስክ በሁሉም መስክ አቅማችንን ማጎልበት ስንችል እነዚህ ቫይረሶች ባይ ዲፎልት ይሞታሉ። ተፈጥሯቸው በቃ በሽታ የመከላከል አቅምህ ከዳበረ ቫይረስ ተፈጥሯዊ ሞቱን ይሞታል። እኔ የገባኝ እንደዚህ ነው። ምን ያክል ገልጨው እንደሆነ አላቅም። በእርግጠኝነት ግን በተወሰነ ደረጃ ትረዱታላችሁ ብዬ አስባለሁ። የህወሓትና የሻዕቢያን ተፈጥሮ የጽምዶን አመጣጥና ዓላማ የቃኘንበት ፕሮግራም ይሄንን ይመስላል። ባነሳነው በተወያየንበት ጉዳይ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ።
መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ እወዳለሁ። ማንኛውንም አይነት ሐሳብና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ካላችሁ ደግሞ ከታች በምናስቀምጠው ስልክ ቁጥር ተጠቅማችሁ በዋትስአፕ በኩል ደውላችሁ ልታናግሩን መልእክትም መረጃም ልትልኩልን እንደምትችሉ እያስታወስኩኝ በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም እያላችሁበት ለእናንተ ይሁን።